ሰላም እንዴት አላችሁልን? ክብራና ክብራን የመድፈኞቹ ቤተሰቦች አርሰናልን ወደ እናንተ መደመጡን ጀምሯል። በፕሪማች ሪቪው ነው ከናንተ ጋር ቆይታ ልናደርግ የመጣ ነው። በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እሁድ ምሽት 12 ሰዓት በለንደን ስታዲየም አርሰናል ከዌስትሃም ጋር የለንደን ደርቢ ጨዋታውን ያከናውናል። ስለ ጨዋታው ወሳኝ ነጥቦች ልናነሳ ከናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በድጋሚ ስለ ጨዋታው ብዙ ነገሮች እናነሳለን። የፋይናል ያህል ይዘት ያለው ጨዋታ ነው በአርሰናልና በዌስትሃም መካከል የሚከናወነው። ምክንያቱም አርሰናል ይህን ጨዋታ ማሸነፍ የሚችል ከሆነ የዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ የቤት ስራውን ኦልሞስት ያጠናቃል። እናም አሸናፊነቱን ያረጋግጣል ማለት ስላላችሁ ከሂሳብ ስሌቶች ውጭ። ስለዚህ በጣም ወሳኝ መርሃ ግብር ነው ለአርሰናል እና ሚካኤል አርቴታ እሱን አረጋግጧል። የሚካኤል አርቴታ ፕሬስ ኮንፈረንስም ስለ ጨዋታው እንዲሁም ከአትሌቲኮ ማድሪድ ጨዋታ በኋላ ትኩረቶቻቸው እንዴት እንደመለሱ ይጠየቀውን ወደ እናንተ እናደርሳለን። ብዙ ነገሮችን አንስቷል። እርግጥ ስለ ዩሪያን ቲምበር ጉዳት ያነሳቸው ሀሳቦች አሉ። ስለ ሉዊስ ማይል ስኬሊ እንዲሁም ደግሞ ስለ ቲምበር ጉዳትና ቢን ዋይትና ቡካዮ ሳካ ላይ ስላለው ተግባቦት፣ ስለ ዲክላን ራይስ፣ ስለ ዴቪድ ራያ ጎልደን ግሎብ አሸናፊነቱ እንዲሁም ደግሞ ስለ ፋይናሉ ጨዋታ ስለ ፒኤስጂ ጨዋታ ያነሳቸው ነጥቦች አሉ። እነሱንም እንዳስሳለን። በዚህኛው ጨዋታ በዌስትሃሙ ጨዋታ ስላሉ ቁጥራዊ መረጃዎች፣ በጨዋታው ስላሉ ወሳኝ ተጫዋቾች ቡካዮ ሳካ፣ ቪክተር ኬረሽ በእነሱ በኩል ጄራርድ ቦዌን ስለመሳሰሉ ተጫዋቾች እናነሳለን። ስለ ሪከርዶችም እናወራለን። አርሰናል በዚህኛው ጨዋታ ላይ የሚያሸንፍ ከሆነ በተለይ ደግሞ በርካታ ጎሎችን አስቆጥሮ የሚያሸንፍ ከሆነ የሚሰባብራቸው ከሁለት በላይ የሆኑ ሪከርዶች አሉ። ስለሱም ጉዳዮች ምናነሳ ይሆናል። ብቻ አብራችሁን ቆዩ። በርካታ ጉዳዮች እናነሳለን። ስትቆዩ ከኛ ጋር የኮሜንት መስጫው ባር እናንተን ይጠብቃል። የጨዋታ ግምቶቻችሁን እንድታሰፍሩልን እንጠይቃለን። ስለዚህ የጨዋታ ግምቶቻችሁን ጻፉልን። እንዲሁም ደግሞ ሰብስክራይብ አድርጋችሁ አድምጡን። ቪዲዮን ገና ስትጀምሩ ላይክ አድርጉ። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ በድጋሚ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ተመለስኩ አድማጮቻችን፣ ያዳመጣችን ስለሆነ በድጋሚ ከልብ እናመሰግናለን። በሊግ ፎርማት ውስጥ በአመት ውስጥ መሰበስቧቸው ነጥቦች ድምር ለዋንጫ ያበቃቸዋል። የትኛውንም ጨዋታ ማሸነፍ የትኛውንም ጨዋታ ለማሸነፍ ፋክተር ላይኖረው ይችላል፣ ግን አንዳንድ ጨዋታዎች ከዛም በላይ ይሆናሉ። አርሰናል በዚህ ውድድር ዓመት በጣም ቀደም ብሎ ዋንጫው ሊያረጋግጥና ሲቲን ከዋንጫው ፉክክሮች ሊያወጣባቸው የሚችሉባቸው እድሎች ብዙ ጊዜ አጋጥሞ ነበር፣ ግን ሳይሆኑ ቀርቷል። አሁን ትክክለኛው ሰዓት የደረሰ ይመስላል። እሁድ ምሽት 12 ሰዓት ተኩል ላይ በለንደን ስታዲየም በእንግሊዝ ዋነኛው የሀገሪቱ ስታዲየም እና የኦሎምፒክን ጨዋታ ባዘጋጀው ስታዲየም ላይ ከመዶሾች ጋር ጨዋታ ያደርጋል። ይህ ጨዋታ በሊጉ ውስጥ ከሚከናወኑ ግን ደግሞ የካፕ ባህሪ ካላቸው ጨዋታዎች ውስጥ እንደ አንዱ ነው። ለእኔ በዚህ በለንደን ስታዲየም አርሰናል ይህን ጨዋታ ማሸነፍ የሚችል ከሆነ የዋንጫው ባለቤት መሆኑን ያረጋግጣል። የሚቀጥለው ሳምንት ከበርንሌ ጋር በሜዳው የሚያደርገው ጨዋታ ነገሮችን በቁጥራዊ በሂሳባዊ ስሌት ለማረጋገጥ እንጂ ያን ያህል ዋጋ ላይ ኖራቸው ይችላል። ስለዚህ ዋጋው በጣም ከፍ ያለው ጨዋታ ይሄኛው የለንደን ስታዲየም ከመዶሾቹ ጋር የሚደረግ ትልቅ ጨዋታ ነውና የእሁድ ጨዋታ በጣም በዋንጫው ፉክክር ትልቅ ፍንጭ የሚሰጥ ነው። በውድድር ዓመቱ ትልቁን የቤት ስራ ከ22 ዓመት በኋላ ያጠናቃል ማለት ነው። ያን ያህል ትልቅ የሆነ መንደርደሪያ እንደሚሆን መናገር ይቻላል። አሪፍ ሳምንት ነበር ለአርሰናል። ይሄኛው ሳምንት ምንም ማይደበቅ ነው አይደለም። ሲቲ ከኤቨርተን ጋር 3-3 ከወጣ በኋላ በዋንጫው ፉክክር ውስጥ በድጋሚ እኛ መወሰን እንደምንችል የማንኛውም ቡድን ነጥብ ሳንመለከት አድቫንቴጅን ወስደን በራሳችን መወሰን እንደምንችል ያረጋግጥንበት ጨዋታ ነበረ። ከዛ በኋላ ደግሞ የዩሲኤል የአውሮፓ ሻምፒዮንስ ሊግ 2025-26 የፍጻሜ ተፋላሚ መሆናችን የሚያረጋግጥ ነው በዚህኛው ሳምንት አጋማሽ ነበር። ስለዚህ በጣም የተለየ የደስታ ሃንጎቨር ያለበት ሳምንት እንደሆነ ማንሳት ይቻላል። እንግዲህ አርሰናል በርካታ ጨዋታዎችን ያሸነፈበት ሲዝን ጋር ተጋርቷል። እንግዲህ በታሪክ ወደ ኋላ ምንሄድ ከሆነ ከ56 ዓመት በፊት 1971 በሁሉም ውድድሮች 41 ጨዋታዎችን አርሰናል አሸንፎ ነበር። በዚህ ውድድር ዓመትም 41 ጨዋታዎችን ማሸነፍ ችሏል። ስለዚህ ዛሬ እሁድ ጨዋታው የሚያሸንፍ ከሆነ 42 ጨዋታ አሸንፎ የምን ጊዜም በአርሰናል እግር ኳስ ታሪክ በርካታ ጨዋታ ያሸነፈበት ጊዜ ይሆናል። ግን በቅርብ ዓመታት በዘመኑ የአርሰናል ግንባታ ውስጥ አርሰናል ከፍተኛ ጨዋታውን ያሸነፈው በአርሰን ቪንገር ስር 2001-2 ሲዝን 39 ጨዋታዎችን ያሸነፈበት ነው። ከዛ ግን ሁለት ጨዋታዎችን ላቅ እንዳልነ ማንሳት ይቻላል፣ ወይም በሁለት ጨዋታዎች እንደላቅነ እንደሄድነ ማንሳት ይቻላል። ባለፈው ሳምንት ዌስትሃም ጋር ፉልሃም ጋር
የሚገርም ጨዋታ ነበር አይደል? በመጀመሪያው አጋማሽ ጨዋታውን ያጠናቀቅንበት ማለት ነው 3-0 ያሸነፍንበት፣ ግን ከዛም በላይ በመጀመሪያው አጋማሽ ብቻ ልናስቆጥርበት ምንችል ማለት ነው። በመጀመሪያው አጋማሽ ብቻ 2.5 ኤክስጂ ነበር ኤክስፔክትድ ጎልስ ማለት ነው፣ ወይም ሊቆጠሩ የሚገባቸው የጎል መጠኖች ማለት ነውና በዚህ ውድድር ዓመት በ45 ደቂቃዎች ያሳካነው በርካታ የሹት ቮሊዩም እና የኤክስፔክትድ ጎልስ መጠን ነው። በጣም የሚገርም ነው በዚህ ውድድር ዓመት ማለት ነው ፉልሃም ጋርና በሲዝኑ መጨረሻ ላይ በደንብ ሪቫይቫል እያደረግን ወደ ፐርፎርማንስ ወደ ላቀ ጥራት እየመጣን እንደሆነ ማንሳት ይቻላል። በዛ ጨዋታ ላይ 3.2 ኤክስጂ ነው በአጠቃላይ ያስመዘገብነው። በ90 ደቂቃ 18 ሹቶች ነበሩና የሚገርም ፐርፎርማንስ ያሳየንበት ጨዋታ ነበር። በአመቱ መጨረሻ ላይ መመለስ እንደምንችል አሁንም አርሰናል ቦቲኒግ የሚባለው ስም ከአርሰናል ጋር መያያዝ እንደማይገባው በአንዳንድ የአቋም መውረዶችና የተጫዋቾች የኢንዲቪጁዋል ፐርፎርማንስ ምክንያት ወረርን እንጂ በስነ ልቦና ደረጃ ቡድኑ ጠንካራ እንደሆነ ያሳየበት ጨዋታ ነው። ቪክተር ዮኬሬሽ በዚህኛው ጨዋታ በድጋሚ ከሚጠበቁ ተጫዋቾች ውስጥ እንደ አንዱ ነው። በፉልሃሙ ጨዋታ ላይ ደብል ነበር የሰራ 2 ጎሎችን ያስቆጠረ። ባለፉት 12 የፕሪሚየር ሊግ ጨዋታዎች ላይ 9 ጎሎችን አስቆጥሯል እና ከጃንዋሪ 31 በኋላ ጃንዋሪ መጠናቀቅ በኋላ በሊግ ውስጥ እንደ ቪክተር ዮኬሬሽ ከፍተኛ ጎሎችን ያስቆጠረ ተጫዋች የለም። በጣም የሚደንቅ የሹት ኮንቨርሽን ሬት ምን ያለው ወይም ደግሞ ሹቶችን ወደ ጎል የመቀየር ማለት 47% ሹቶችን ወደ ጎል የመቀየር እድል አለው። ኦልሞስት 50 ልትሉት ትችላላችሁ። ከሁለት ሙከራ አንዱን የማስቆጠር እድል አለው። ብዙ ሙከራ የሚያደርግ ተጫዋች አይደለም፣ ግን ከሞከረ ጎል የማድረግ እድሉ ሰፊ እንደሆነ ትመለከታላችሁ። በጣም የሚገርሙ ሹት ኮንቨርሽኑን ለማነጻጸር በሊጉ በመጀመሪያ 21 ጨዋታዎች ሊጉ ከተጀመረ በመጀመሪያ 21 ጨዋታዎች 5 ጎል ያስቆጠረ ከ33 ሹት እና ኮንቨርሽን ሬቱ 15% ብቻ ነው የነበር። አሁን ወደ 47% ከፍ እንዳለ ትመለከታላችሁ። ከሰሞኑ ሙሉ በሙሉ ወደ የሚፈለግበት የአቋም ፐርፎርማንስ እየመጣ ነው። በፊዚካሊ በሆልድ አፕ ፕሌይም ጎል በማስቆጠርም እየተመለሰ እንደሆነ ማንሳት ይቻላል። ከአያበት ደግሞ አሁን መጥቷል። ስለዚህ ነገሮችን ማኔጅ ለማድረግም ምቹ ነው። ሳካ በድጋሚ ተመልሷል። ሳካ ሲመለስ እስከ ጥራቱ ነው የተመለሰ። አርሰናል ወደ ሻምፒዮንስ ሊግ ፋይናል የወሰደው ቡካዮ ሳካ ባስቆጠረው ጎል ነው። እናም በዌስትሃሙ ጨዋታም ለሪከርድ ይጫወታል። ምክንያቱም ዌስትሃም ላይ በርካታ የጎል ተሳትፎ ካረገባቸው ጨዋታዎች እንደ አንዱ 5 ጎልና 4 አሲስት አለው እና የትኛውም ቡድን ላይ ካረገው በላይ የጎል ተሳትፎ ያለው ዌስትሃም ላይ በ8 ጨዋታ በመጨረሻ 8 ጨዋታዎች 9 የጎል ተሳትፎ ነው ያለው ዌስትሃም ላይ ቡካዮ ሳካ እና በዚህኛው ጨዋታም ላይ ይሄኛው ሪከርድ ከፍ ስለማድረግ ይጫወታል። በ9 ጨዋታ 10 የጎል ተሳትፎ ስለማድረግ ይጫወታል። እንግዲህ ቡካዮ ሲመጣ አንድ የሚጨምረው ነገር የአርሰናል የሴት ፒስ ጥራት ይጨምራል፣ ወይም የቆሙ ኳሶች ማለት ነው። አርሰናል በዚህ ውድድር ዓመት 27 የቆሙ ኳሶችን አስቆጥሯል፣ ወይም ደግሞ ዴድ ቦል የሚባሉ ቅጣት ምት፣ ፔናልቲ፣ ኮርና ምናምን የመሳሰሉትን ማለት ነው። ከዴድ ቦል 27 ጎሎችን ነው ማስቆጠር የቻለ፣ 17ቱ ከኮርና ነው እና በፕሪሚየር ሊግ ቁጥር 1 ነው አጠቃላይ ማለት ነው። ዌስትሃም ደግሞ ከኮርና ብዙ የሚቆጠርበት ቡድን ነው። 15 ጎሎች ከኮርና ተቆጥሮባቸዋል። አጠቃላይ ከሴት ፒስ ከቦርንሞዝ 25 በመቀጠል 23 ጎሎች ተቆጥሮባቸዋል። ቦርንሞዝ በዚህ ውድድር ዓመት ከሴት ፒስ 25 ጎል ተቆጥሮበታል። ከሱ በመቀጠል 23 ጎሎች ተቆጥሮባቸዋል። ከኮርና ብቻ ምን ወስድ ኮን ደግሞ 15 ጎሎች ተቆጥሮባቸዋል። በፕሪሚየር ሊግ ቁጥር 1 ደካማው ቡድን ነው። ስለዚህ አርሰናል በጠንካራው መንገድ ዌስትሃም ደግሞ በደካማው መንገድ እርግጥ በቅርብ አርሰናልም ከሴት ፒስ ጎሎችን ለማስቆጠር በጣም የተቸገረ እንደሆነ ተመልክተናል። ግን ደግሞ የሴት ፒሶችን ለመከላከል ደካማ ከሆኑ ዌስትሃም ጋር ነው ጨዋታው የምናከናውነው ማለት ነው። ስለዚህ በላቀው ብቃታችን በዚህ ውድድር ዓመት ካሳየነባቸው የላቀ ፐርፎርማንሶች አንዱ የሆነ የሴት ፒስ ብቃት ልናሳይበት ከሚገባቸው ጨዋታዎች እንደ አንዱ ነው። ጨዋታውን ጥቂት ውስብስብ የሚያደርጉት ሁለት ነገሮች ናቸው። አንደኛው ዌስትሃም ይሄኛውን ጨዋታ የሚሸነፍ ከሆነና ስፐርስ ቶተንሃም ስፐርስ ሰኞ ዕለት ከሊድስ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ ዌስትሃም ይወርዳል ማለት እንችላለን። በቁጥራዊ መረጃዎች ወይም ደግሞ በኒውሜሪካል አሰላሎች ላይ ወርድ ይችላል፣ ግን ኦልሬዲ መውረዱን ያረጋግጣል። ስለዚህ ይሄኛው ጨዋታ የሞት ሽረት ነው። እኛ ለዋንጫ እንደምናደርገው ለነሱ በሊግ ውስጥ የመቆየትና ያለመቆየት እድል ነው። እሱ ነው አንደኛው። ሁለተኛ ግን ለኛ ውስብስብ የሚያደርገው በሜዳቸው በቅርብ ሳምንታት ውስጥ ጥሩ ሪከርዶች አሏቸው። በጣም ጥሩ ሪከርዶች አሏቸው። በቅርብ 6 ጨዋታዎች በሜዳቸው አልተሸነፉም። 3ቱን ሲያሸንፉ 3ቱን ናቸው የወጡት ማለት ነው። ስለዚህ በጣም ጥሩ ናቸው። ደግሞ ዌስትሃም ካኖት አፎርድ ድሮፕ ፖይንትስ ነጥብ ለመጣል የሚያስችል የነጥብ ቅንጦት የለውም እና ጨዋታው በዚህ ምክንያቶች ጥቂት ወሰብሰብ ይላል። ባለፉት ከብሬንፎርድ ጋር ሲሸነፉ
ለስፐርስ ትልቁ አድቫንቴጅ ሰጥቷል። ያን ጨዋታ ባያሸነፉ ነው ይሄኛው ጨዋታ ውስብስብ አይሆንም ነበር። ግን ባለፈው በብሬንፎርድ የ3-0 ሽንፈት ሲያጋጥማቸው አድቫንቴጁ ለስፐርስ አሳልፈው እንደሰጡ ተመልክተናል። ሌላ የምንመለከተው ስፐርስ በማይልቲ ዌስትሃም ከለንደን ቡድኖች ጋር በጣም ደካማ ሪከርድ እንዳለው ነው። በዚህ ውድድር ዓመት 5 የለንደን ደርቢ ጨዋታዎችን በሜዳው አከናውኗል። ያ ማለት ከፉልሃም፣ ከክሪስታል ፓላስ፣ ከቶተንሃም ሆትስፐር፣ ከቼልሲ ከመሳሰሉት ቡድኖች ጋር ከብሬንፎርድ ጋር ከነዚህ ቡድኖች ጋር 5 የለንደን ጨዋታዎችን አድርጎ ማንንም አላሸነፈም። ማንንም ማለት በ5ቱም ተሸንፏል። ታምናላችሁ? በ5ቱም የለንደን ደርቢ ጨዋታ በለንደን ስታዲየም በሜዳው ባከናወኑ የለንደን ቡድኖች ጋር በለንደን ከፉልሃም ጋር ተሸንፏል። በለንደን ስታዲየም ከስፐርስ ጋር ተሸንፏል። ወይም ደግሞ ከቶተንሃም ሆትስፐር ጋር ተሸንፏል። ከቼልሲ ጋር ተሸንፏል። ከብሬንፎርድ ጋር ተሸንፏል። ከክሪስታል ፓላስ ጋር ተሸንፏል ማለት አሁን በአርሰናል የሚሸንፍ ከሆነ 6ኛ ሽንፈቱ ይሆናል ማለት ነው። ማንም የለንደን ቡድን በአንድ አመት 6 የለንደን ደርቢ ጨዋታዎችን አልተሸነፈም። 6 የለንደን ደርቢ ጨዋታዎችን አልተሸነፈም ማለት ነውና ደካማ ሪከርድ፣ በጣም ደካማ ሪከርድ ይሆንባቸዋል ማለት ነው ለዌስትሃም። በዌስትሃም በኩል የሚጠበቅ ተጫዋች ያላቸው ሰሞነኛ ብቃቱ ሰሞነኛ ብቻ ሳይሆን የዚህ ውድድር ዓመት ፐርፎርማንሱ ወደ እንግሊዝ ብሔራዊ ቡድን ሙሉ በሙሉ ወደ አሜሪካ ዓለም ዋንጫ የሚወስደው ጄራርድ ቦዌን ነው። በጣም ኬ ፕሌየር ነው ለነሱ። ምክንያቱም በዚህ ውድድር ዓመት 7 አሲስት አድርጓል። በመጨረሻ 6 የሜዳ ጨዋታዎች ብቻ ማለት ነው። 7 አሲስት በመጨረሻ 6 የሜዳ ጨዋታዎች ማለት ነው። ስለዚህ አርሰናል ሌላ ከሚጠነቀቃቸው ተጫዋቾች እንዳንዱ ነው። ከፊት መስመር አጥቂነት ወደ ዋይድ ፕሌየርነት ተመልሷል። እንደ ድሮ ወደ መስመር ወጥቷል። ሉዊስ ማይልስ ስኬሊ በጨዋታ ውስጥ በቋሚነት ሪካርዶ ካላፊዮሪ በቋሚነት ይኖራል በዛ መስመር ውስጥ። ስለዚህ ጄራርድ ቦዌን መቆጣጠር በጣም ወሳኝ ነው የሚሆነው። አርሰናል 30 ክሊንሺቶችን በሁሉም ውድድሮች በዚህ ውድድር ዓመት አስመዝግቧል። 30 ታምናላችሁ? 30 ክሊንሺት ማለት 1993-94 30 ክሊንሺት አስመዝግቦ ነበር። ከዛ ጋር ሪከርድ ሆኗል። እንደ ክለብ ግን በእንግሊዝ ፕሪሚየር ሊግ በርካታ ክሊንሺቶችን በሁሉም ውድድሮች ያስመዘግበው ክለብ ሊቨርፑል ነው። 2021-22 ሲዝን ላይ 32 ጨዋታዎች ላይ በተለያዩ ውድድሮች ወይም በሁሉም ውድድሮች ክሊንሺት አስመዝግቦ ነበር፣ ወይም ደግሞ ጎል ሳይቆጠርባቸው ወጥቶ ነበር። አሁን አርሰናል 30 ደርሷል። በዚህኛው ጨዋታ ካልተቆጠረበት 31ኛ ጨዋታ ይሆናል ማለት ነው። የእርስ በርስ ግንኙነታችንን ከዌስትሃም ጋር እንመልከት እስኪ። 32 ጊዜ በአርሰናል ተሸንፏል ዌስትሃም በአጠቃላይ ማለት 38 ጊዜ 38 ጊዜ በአርሰናል ተሸንፏል። እናም በሊቨርፑል ከደረሰበት 39 አጠቃላይ ሽንፈት በላይ በመቀጠል ሁለተኛ በርካታ ሽንፈቶች የተሸነፈው በአርሰናል ነው። በእግር ኳስ ታሪኩ ምስረታ በርካታ ሽንፈት የተሸነፈው በሊቨርፑል 39 ጊዜ ነው። ከዛ በመቀጠል በአርሰናል 38 ጊዜ ነው። አርሰናል የሚያሸንፈው ከሆነ 39 ይደርሳል ማለት ነው። አርሰናል በርካታ ጨዋታዎች ያሸነፈው ቡድን ወይም ደግሞ አርሰናል ማሸነፍ የቻለው ኤቨርተን ነው። 40 ጨዋታዎች ኤቨርተን ማሸነፍ ችሏል እና አርሰናል በርካታ ጨዋታዎችን ያሸነፈው ቡድን ኤቨርተን ነው። ከዛ በመቀጠል ግን ዌስትሃም 38 አሁን ለ39 ጨዋታዎች እንሄዳለን ማለት ነው። ኦክቶበር ላይ ጥቅምት ላይ አግኝተናቸው 2-0 አሸንፈናቸዋል በኤቨርተን። አሁን ለደብል ነው የምንጫወተው ወይም ደግሞ በአመት ውስጥ ባክ ቱ ባክ ለማሸነፍ ማለት ነው። ዌስትሃም 12 ጊዜ ደብል ሰርተንባቸው እናውቃለን ወይም ደግሞ 12 ጊዜ ባክ ቱ ባክ አሸንፈናቸዋል። በሜዳችንም ከሜዳችንም ውጭ አሸንፈናቸው እናውቃለን። በፕሪሚየር ሊጉ ዩናይትድ ነው አንድም ቡድን በርካታ ደብል በመስራት ሪካርድ ያለው። ማንቸስተር ዩናይትድ አስቶን ቪላ 16 ጊዜ ደብል ሰርቶበታል፣ ባክ ቱ ባክ አሸንፎታል። ኤቨርተን 14 ጊዜ አሸንፏል። ከማንቸስተር ዩናይትድ የቪላና የኤቨርተን በርካታ ደብሎች በመቀጠል አርሰናል አስቶን ቪላ ላይ በርካታ ደብሎች አሉ። አሁን 13ኛ ደብል ለመስራት ነው አዌይ ኤንድ ሆም በማሸነፍ ማለት ነው። ያለፉትን ተከታታይ የለንደን ደርቢ ስታዲየም ጨዋታዎች በጣም ጥሩ ሪካርዶች አሉ። ለምሳሌ 2023-24 ላይ 6-0 ነው ያሸነፍናቸው በሜዳቸው 6-0 ማለት። ባለፈው የውድድር ዓመት 2024-25 ሲዝን ደግሞ 5-2 ነው ያሸነፍናቸው። ስለዚህ ከ5 በላይ ጎሎችን አስቆጥረን ነው ያሸነፍናቸው ማለት ነው በተከታታይ ሁለት ጨዋታዎች ማለት። አሁን ከ5 በላይ ጎል ምናስቆጥር ከሆነ በፕሪሚየር ሊግ ዌስት ብሮም በበርሚንግሃም ላይ በተከታታይ 3 ጨዋታዎች ከ5 በላይ ካስቆጠረ በኋላ ሪከርድ ይሆናል ማለት ነው። ይሄኛው ዌስት ብሮም ከ1957-58 ሲዝን በ1958-59 ሲዝን በ1959-60 ሲዝን በተከታታይ በሜዳው በርሚንግሃምን ከ5 ጎሎች በላይ ያስቆጠረ አሸንፎት ነበር። ከዛ በመቀጠል አርሰናል ከ5 በላይ ጎሎች ማስቆጠር የሚችል ከሆነ አንደኛም ሲቲን ተስፋ አስቆጥሯል፣ ሁለተኛም ደግሞ በፕሪሚየር ሊጉ ከሚመዘገቡ ሪከርድ ውጤቶች እንደ አንዱ ሆኖ ይቆያሉ ማለት ነው። ሚኬል አርቴታ ከጨዋታው አስቀድሞ ከጋዜጠኞች ጋር ቆይታ አድርጎ ነበረ። አንደኛው ዩሪያን ቲምበርና ሚካኤል ሜሪኖ ለጨዋታው ከጨዋታው ውጭ መሆናቸውን ማረጋገጥ ችሏል።
ስለ ፒኤስጂ እና የፍጻሜው ጨዋታም ጠይቆት ነበር። አሁን ስለ ዌስትሃም ጨዋታ ነው የምናስበው። የምናገኘው ቡድን ያለበትን ደረጃ እናውቃለን። ፒኤስጂን ግን አሁን ትልቁ ትኩረታችን የዌስትሃሙ ጨዋታ ነው ብሏል። ስለ ስታዲየሙ ድባብም ጠይቆት ነበረ። የስታዲየሙ ድባብ ተጫዋቾችን የተሻለ ያደርጋቸዋል። ተጫዋቾች ከዚህ በፊት እንዲህ ያለ ስሜት በስታዲየም ውስጥ ተሰምቷቸው እንደማያውቁ ነግረውኛል ብሏልና ያኔ ከአትሌቲኮ ጋር የነበረው ስታዲየም ድባብ ለተጫዋቾችም አዲስ እንደሆነ ነው እንግዲህ መናገር የቻለው። አሁን ሙሉ ትኩረታችን ወደ ዌስትሃም ማድረግ አለብን። ለፍጻሜ ለመዘጋጀት በቂ ጊዜ ይኖርናል። አሁን ግን ያለን ኃይልና ትኩረት ሁሉ ወደ ዌስትሃሙ ስታዲየም የለንደን ስታዲየም ጨዋታ እናረጋለን ብሏል ሚኬል አርቴታ። ለተጫዋቾችና ደጋፊዎች መልእክት ብለውት ነበረ። አብራችሁን መገኘታችሁን ቀጥሉ፣ በጉዟችን አብራችሁን ሁኑ። ጥቂት መንገዶች ነው የቀረን፣ ዝግጁ ሁኑ። እንዲሁም በውድድር አመቱ ስናሳይ የቆየነውን ወይም ከዛ የተሻለ ረሃብ፣ ኃይልና ፍላጎት እናሳያለን። እናንተም እሱን አሳዩን። አሁን ከምን ጊዜውም በላይ ይልቁን ተቃርበናል እና አሁን የምናደርገው እያንዳንዱ ነገር ተጽዕኖ ይኖረዋል ብሏል እና ወሳኝ እንደሆነ ነው ለመናገር የሞከረው። ስለ ጨዋታው ስለ ማይልስ ሉዊስ ስኬሊ ጠይቆት ነበር። እሱ መረዳት እሱ በጣም ያስደንቀኛል አለ። ምክንያቱም ለምን ተጠዋዋቂ እንዳደረግ ነው በቂ ምክንያቶች የሉንም አለ እና ለሉዊስ ማይልስ ስኬሊ በጣም ፖዚቲቭ ነው ለመሆን የሞከረ ማለት ነውና ወደ ያን ያህል ጊዜ በትዕግስት ጠብቋል አለ። በትዕግስት እና ለምን እንደሆነ መረዳት ይችላል። እንዲሁም የሚጠበቅበትን ነገር ማወቁና በጨዋታዎች የሚሳተፍበትን ሆነ የማይሳተፍበት ምክንያት ማወቁ ሁሉም ነገር መልካም እንዲሆን አድርጓል። ከኩርፊያ ውጭ ልምምዶች ሲሰራና በትጋቱ ቆይቷል። ያ ትጋቱ አሁን በጣም አስደናቂ አማካኝ ባህሪ እንዲያሳይ ያስችሎታል ሲል እድሉን ባገኘ ጊዜ ሪያክት ያደረገበትን መንገድ ማድነቅ ይችላል። ስለ ዩሪያን ቲምበር ጉዳት ጠይቆት በጣም የሚገርም ነገር ነው የተናገረው። ምናልባት ይህን መቋቋም በጣም ከባድ ነው። ምክንያቱም ተጫዋቹ ሆነ እኔ በግሌ ይህን ያህል ጊዜ ከሜዳ ይርቃል ብለን በፍጹም አልጠበቅንም ነበረ እና ውስብስብ ሆኖበታል ጉዳቱ ሲል ስለሱ መናገር ስለ ዲክላን ራይስን ጠይቆት ነበር። ራይስ ለአርሰናል የሚያበረክተው ነገር እጅጉን አስደናቂ ነው እና እሱን ነገር እያሳየ ነው። ከቡድናችን ወሳኝ መሪዎችና ቁልፍ አስደናቂ ተጫዋቾች ውስጥ እንደ አንዱ ነው ሲል ተናግሯል። ስለ ቡካዮ ሳካና ቢኑ ዋይት ጥምረትም እንዲጠይቆት ነበር። በብዙ ምክንያቶች በዘንድሮው የውድድር ዓመት አብረው የተጫወቱባቸው ደቂቃዎች ብዛት በጣም አነስተኛ ነው። መመለሳቸው ለእኛ ጠቃሚ ነው። አስደሳች ተግባቦት አላቸው። ለብዙ ዓመታት አብረው ተጫውተዋል። ያንን በአዎንታዊ መንገድ መረዳት እንችላለን ሲል ሁለቱ አንድ ላይ ሲጫወቱ የሚፈጥሩት ጥምረት ድንቅ እንደሆነ ነው ሚኬል አርቴታ መናገር የቻለው። ስለ ዴቪድ ራያም እንዲሁ አንስቷል። ክለቡን ከተቀላቀለበት ጊዜ ጀምሮ ያሳየው ወጥ የሆነ አቋም ሁሉም ሲጠብቀው ከነበረው ከፍ ያለ ነው። አሁን ትልቅ ደረጃ ላይ ይገኛል ብዬ አስባለሁ። አንዳንድ የሚያደርጋቸው ነገሮች ደግሞ እንደምንም ቢታዩም ነገር ግን የተለመዱ ነገሮች አይደሉም ብሏል። በተከታታይ ሳምንታት ስለሚያደርጋቸው እንደምንም ይታያሉ፣ ግን ፍጹም ያልተለመዱ ነገሮች ናቸው። በወሳኝ ሰዓት ራሱን አሳይቷል። ሙሉ ቡድኑም ለዚህ ነገር ምስጋና ይገባዋል ብዬ አስባለሁ። ለሶስተኛ ተከታታይ የውድድር ዓመት በዚህ ደረጃ ላይ መገኘቱ አስደናቂ ነው ብሎ የዚህ ውድድር ዓመት የጎልደን ግሎብ አሸናፊ መሆኑ እንደሚገባው ነው ለመናገር የቻለ ማለት ነው። ሌላ ሚኬል አርቴታ ካነሳቸው ጉዳዮች አንሱ ስለ አትሌቲኮ ማድሪድ ጨዋታ ነው። ቀድሞ ጠይቆት ነበር። ከአትሌቲኮ ጨዋታ በኋላ ትልቅ የደስታ ስሜት ውስጥ ነበርኩ። ምክንያቱም ያ ጨዋታ ለእኛ ምን ያህል ትርጉም እንዳለው ሁላችንም እናውቃለን። ለደጋፊዎች፣ ለተጫዋቾች፣ ለስታፍ አባላቶች ምን ያህል አስፈላጊ እንደሆነ ተረዳለ። ግን እመኑኝ ልክ ከጨዋታው በኋላ ትኩረቴ፣ ጉልበቴ፣ ሀሳቤ ሙሉ በሙሉ ወደ ዌስትሃሙ ጨዋታ ተመልሷል። በፊዚካሊ፣ ታክቲካሊ፣ ቴክኒካሊ ረገድ እንዴት መዘጋጀት እንዳለብን የሚለው ሀሳብ ነበር ወዲያውኑ የወሰደኝ ሲል ለዌስትሃሙ ጨዋታ በበቂ ሁኔታ እንደተዘጋጀ ነው ሚኬል አርቴታ መናገር የቻለው። ኦፕታ ይህን ጨዋታ የማሸነፍ እድል ለአርሰናል ሰጥቷል። 58.1% ይህን ጨዋታ አርሰናል ያሸንፋል ሲል ጨዋታው በዌስትሃሙ የማሸነፍ እድል ያለው በ19.1% ነው። ጨዋታው ባቻ ውጤት የሚጠናቀቅ እድሉ በኦፕታ ስሌት 22.6% ነው። የእናንተ ግምትስ አስቀምጡልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ነው።